ሰላም ጤና ይስጥልኝ ክቡራትና ክቡራን እንደምን ሰነበታችሁ ውድ ወገኖቼ በያላችሁበት ሰላም ያርጋችሁ እያልኩኝ ስሜ ተገኘ ነጋ ባለሁ በቅድሚያ ስላያችሁኝ እጅግ በጣም አመሰግናለሁ። ፈጣሪ በህይወታችን ታላቅ እቅድ እንዳለውና እስከተራመደን ድረስ ደግሞ እርምጃችንን እየመራ ሁሉ ጊዜ እንዴት እንደሆነ ባይገባንም ያለንበት ሁኔታ ለፈጣሪ በእውነት ከሆነ ብርቅ ወይንም ድንገተኛ ስላልሆነ የምንፈልገውን ሁሉ በቀን ያሳካልናል ብዬ አምናለሁ። ለዛም ይያልኩኝ ዛሬ ለ43ኛ ጊዜ ይሄው ለስብናችን ረጅና አሳዳጊ የሆኑትን የምዕራባውያን መጽሐፎች በማንበብና ምናልባት ያገኘኋቸውን ነጥቦች ከጠቀማችሁ ብዬ ለእናንተ ማካፈል እነሆ ብቅ ብያለሁ። አብራችሁኝ እንደምቆዩ እየተማመንኩኝ ወደ ዛሬው መጽሐፍ እገባለሁ ማለት ነው። የዛሬው መጽሐፍ ተጽዕኖ ፈጣሪ ናችሁ ይለናል። ግን እኔ የወሰድኩትና ለማካፈል የፈለኩት በመርህ ደረጃ ተጽዕኖ ለመፍጠር እርምጃ መውሰድ እንዳለብን እና ስለ እርምጃ ደግሞ ስናወራ ለዚህ እጅግ በጣም ቆንጆ ምሳሌ አድርጌ ያየሁት ኢትዮጵያ ሀገራችንን ነው። እንደምታውቁት ዛሬ ኢትዮጵያ እንደ አንድ ሀገር እና ሕዝብ በህብረት አባይን ለመገንባት እርምጃ በመውሰዷ እንደ ሀያላኑ ሀገራት ዛሬ በግብጥ ምክንያት ሌሎች ሀገሮች የሚቋምጡበትን የዓለም አቀፍ ትኩረት ሰጥቷታል። ትኩረቱ አዎንታዊ ላይሆን ይችላል። በእርግጥ አዎንታዊም አይደለም፣ ግን ፈረንጆቹ እንደሚሉት no such thing as a bad publicity ወይንም መጥፎ ማስታወቂያ የለም ብለው ይላሉና ለኢትዮጵያ በተለይ በህዳሴው ግድብ ላይ ስንመጣ ማለት ነው እንደምታውቁት ፖለቲካ በጣም ተለዋዋጭ ነው። ስለዚህ ዛሬ የሚጫኑን ሀያላን ሀገራት ነገ ወዳጅ ይሆኑናል። ስለዚህ ያንን ደግሞ በተጨባጭ መሬት ላይ የምናየው በስራችንና በውጤቱ ነው። ስለዚህ ዓለም ከየት ጀመራችሁ አይደለም የሚልን ውጤቱን አሳዩኝ ነው የሚለው። ውጤት ስናመጣ ደግሞ ዓለም ላይ ያለን እይታና ትኩረት እጅግ በጣም እየጨመረ ይመጣል ማለት ነው። ስለዚህ ስንሰራ ሀያላኑ ሀገራት ለዓላማችን የቆምን እንደሆንን በሚገባ ስለሚረዱ ያከብሩናል ማለት ነው። ወደዱም ጠሉም ያ የታወቀ ነው። ኤኒዌይስ ይሄንን ካልኩኝ ባለፈው ሳምንት እንደምታስታውሱት የተማማር ነው ካስታውሳችሁት ስለ የአሁን ኃይል ወይንም the power of now የሚለው መጽሐፍ ነው። አንድ የሆነ ነገር ለማድረግ ተነሳሽነት ሲኖራችሁ አለ ቅድመ ሁኔታ ወይንም ቅድመ ሁኔታን ሳትወስዱ አሁኑን ብሎናል ኤካርት ቶል የተባለው ጸሐፊ ማለት ነው። ለምን ብትሉ ጊዜ የለንም ነው የሚለው። እንደሚታወቀው አንድ ነገር አድርገን ስንፈጽም እርካታ ይሰማናል አይደለም እንዴ? ጃን ካንፊልድ የተባለ አንድ ጸሐፊ ምን ይላል? እንደውም ሲያስታውሰን ስለ አንድ ቃሉ ሳቲስፋክሽን የሚለውን ቃል ነው። ያንን ቃል ሲያስረዳ ማለት ነው ሳቲስ የሚለው ቃል የመጣው ከላቲን ሲሆን ኢነፍ ወይንም በቂ ማለት ነው ይላል። አክሽን ደግሞ እርምጃ ነው ወይንም ድርጊት ነው የሚለን። ስለዚህ የጥንት ሮማውያንን ሲገልጽ በግልጽ የተረዱት ኢነፍ አክሽን ኦልቲሜትሊ ፕሮዲውስ ሳቲስፋክሽን ወይንም ደግሞ በቂ እርምጃ በመጨረሻ እርካታ ያስገኛል ይላሉ። በብዛት ትጉ የሆኑ ስኬታማ ሰዎችን ስናይ ብዙም አያወሩ፣ ከመጠን በላይ ማይቅዱ እንደምታወቀውና በእርግጥ እቅድ የራሱ የሆነ ቦታ አለው። ነገር ግን አመለካከት ውስጥ መቀመጥ አለበት። ስለዚህ ስኬታማ ሰዎች እንደ ጉንዳን በታታሪና መስራት ነው ተግባራቸው እና ለዓለማቸው ጠንካራ ሰራተኞች ናቸው ማለት ነው። በፍጥነት ደግሞ ጨዋታውን ለመጀመር ከፍተኛ ፍላጎት አላቸው። ግን የሚለው ምንድነው? ብዙሃኑ ሰዎች ደግሞ ህይወታቸውን በሙሉ የሚያሳልፉት አንድ ነገር ለማድረግ ትክክለኛውን ጊዜ በመጠበቅ ነው ብሎ ይላል። ስለዚህ እንደምታውቁት ምንም ነገር ለማድረግ አንድ ፍጹም የተባለ ጊዜ እንብዛም የለም አይደለም እንዴ? ስለዚህ ስኬታማ ያልሆኑ ሰዎች ልዩነታቸው እዛ ላይ ነው፣ ስራውን አጀማመራቸው ላይ ነው። እና ዋናው አስፈላጊው ነገር መጀመር ነው ማለት ነው። ወደ ጨዋታው ግቡ ነው የሚለን
እና ልክ ሜዳ ስንገባ የዛኔ ጠቃሚ የሆኑና ስኬታማ እንድንሆን ለማድረግ የሚያስፈልጉንን እርማቶችና ግብረ መልሶች በማግኘት በፍጥነት መማር እንጀምራለን ማለት ነው። እርግጠኛ ነኝ ብዙዎቻችን የተማርነው ተዘጋጁ፣ ኢላማ አስገቡ፣ ከዛ ምቱ ተብለን ነው። እሺ ግን ጃክ ካንፊልድ የሚለው ምንድነው? ተዘጋጁ ከዛ ምቱ ነው የሚለን። ከዛ በኋላ ነው ኢላማ አስገቡ የሚለን። እዚህ በፍጥነት ለመምታትና ከግቡ ለማሳካት መተከስ አለብን ማለት ነው። አክሽን መውሰድ አለብን ማለት እና እድሉ ደግሞ ከፍ ያለ ነው ታርጌቱን ለመምታት። ምክንያቱም ኢላማውን ካልመታን ዝም ብለን እያስተካከልን እና ስህተታችንን እያረምን መደብደብ ነው ማለት ነው፣ ኢላማውን እስከምንመታ ድረስ ማለት ነው። ግን አይቀሬ ነው መመታቱ አይቀርም። ግን ችግሩ ይላል ብዙ ሰዎች እያለሙ ሳይመቱ ጊዜያቸውን ያጠፋሉ ይላል። እሺ ለዛ ነው ተዘጋጅ ከዛ ምታ የሚለው። እሺ ተዘጋጅተን ወዲያው በተግባር ስራው ስንገባ ነው ኢላማውን የምንመታው ማለት ነው። ከዛ ወደፊት የምናረገው ወይንም ለማድረግ ያሰብነው ህልማችንን በግልጽ ይታየናል ማለት ነው። ይህ ደግሞ ህይወት ላይ ለማንኛውም ነገር አይ ቲንክ ተመሳሳይነት ያለው ነገር ነው። ስለዚህ ካንፊልድ የሚለው ምንድነው? ካሰባችሁና በጉዳዩ ስሜታዊ ከሆናችሁ መጠበቅ ማቆም አለባችሁ ነው። እሺ አትጠብቁ። ገና ለገና ፍጹምነትን አንድ ሰው መቶ ቢያሳየኝ ወይንም ቢያበረታታኝ ብለን ስንጠብቅ ላይመጡ ይችላሉ። እሺ ወይንም ያነሳሱናል፣ መተው ያበረታቱናል፣ ወይንም ማረጋገጫ ይሰጡናል፣ ወይንም ፍቃድ ይሰጡናል ብለን ስንጠብቅ ላይመጡ ነው ማለት ነው። በእርግጠኝነት ነው አይመጡም። እና ወይንም እስካገኝ ወይ ደግሞ ያ ሰው እስኪሰጠኝ ወይንም ያ ሰው እስኪለወጥ ጠብቃለሁ፣ ወይም ደግሞ አስተዳደሩ ወይንም በአዲስ አስተዳደር እስኪረከብ ጠብቃለሁ፣ ወይም ደግሞ የበለጠ በራሴ እስክተማመን ጠብቃለሁ፣ ወይም ደግሞ የበለጠ ተስማሚ ሄሮስኮፕ ወይንም ኮከቦቼ እስኪገጥሙ ጠብቃለሁ የሚሉ ነገሮችን አቁሙ ነው የሚለው በቃ። እና ጀስት ዱት ነው የሚለው በቃ። እሺ የአሜሪካን ካምፓኒ የናይኪ ታዋቂው የናይኪ ማስታወቂያ መለያ ምልክት ታውቁታላችሁ። ጀስት ዱት ይላል። ዝም ብለህ ስራ ማለት ነው። በቃ አለቀ። ዝም ብለህ ስራው። እሺ አርገን ሞከረን ካልሆነ ያለም መጨረሻ አይደለም። ስለዚህ ዘይቤውን ቀይረን እንቀጥላለን ማለት ነው። ፍላጎቱ ካለን ግቡን ለመምታት ከፈለግን ማለት ነው አይደለም እንዴ? ውጤት ከፈለክ ምንም ጥያቄ የለውም፣ እርምጃ መውሰድ ብቻ ነው። እሺ መቼ ነው እርምጃ የሚወሰደው? ስለ ጉዳዩ ሞቅ ያለ ሐሳብ ሲመጣና በውስጣችን ጠንካራ ስሜት ሲኖር ነው። የዛኔ ወዲያውኑ እርምጃ መውሰድ አለብን። እሺ ታላቁ ፊዚሲስት ኒውተን እረፍት ላይ ያለ ነገር በእረፍት ላይ ይቆማል ይላል። በእንቅስቃሴ ላይ ያለ ነገር ደግሞ በቋሚ ፍጥነት በእንቅስቃሴ ላይ ይቆያል ይላል። ስለዚህ ልናረግ ያሰብነውን ነገር ስሜቱ ከማለፉ በፊት በፍጥነት እርምጃ መውሰድ አለብን ማለት ነው። እሺ ታላቁ የአሜሪካ መሪ አብርሃም ሊንከን ደግሞ ነገሮች ለሚጠብቋቸው ሊመጡ ይችላሉ፣ ግን የሚመጡት ይላል ከትጉሃን የተረፉ ነገሮች ናቸው ይላል። እና ህይወታችንን መለወጥ ከፈለግን ያለማወላወል እርምጃ መውሰድ አለብን ማለት ነው። እሺ መጻፍ ከፈለግን በመጀመሪያ ስክሪፕቶን ከወረቀት ማገናኘት አለብን። አለቀ። እንደምታውቁት እኛ የምናስበው የምናነበው መጽሐፍ ወይንም የምናውቀው ወይንም የምናምነው በመጨረሻ ውጤቱ አነስተኛ ነው፣ ድርጊት ካልተጨበረበት። እሺ በድርጊት ካልተከፈለ እና ብቸኛው ፋይዳና መዘዙ ያለው እኛ የምንሰራው ነገር ላይ ነው ማለት ነው። እና የእንግሊዙ ጸሐፊ ጆን ሮሲ ምን ይላል? ዓለም ለምናቀው ገንዘብ አይከፍልም ይላል። እሺ ለምናደርገው ነው የሚለው። በቃ አለቀ። የሚከፍለን ለምናደርገው ነው። ስለዚህ መጽሐፍ ማንበብ ይችላሉ፣ ግን ዝም ብያ ማወቅ ብቻ ለኔ የሚጠቅመኝ ነገር የለም ካልሰራውበት ማለት ነው አይደለም እንዴ? ያን ነው እንግዲህ የሚነግረን። ይሄ ደግሞ በሚገባ የታወቀ ነው። ዓለም ያለ መጠራጠር ለተራማጆች
ወይንም ለተግባራቸው ይከፍላል። ግን ብዙ ጊዜ ሰዎችን ስናይ የሚጠመዱት በሐሳብ በትንታኔና ራሳቸውን በማደራጀት ነው ይላል። ስለዚህ ተግባርን ያዘገያሉ ማለት ነው። ግን ወዲያውኑ እርምጃ ከወሰዱ ዋለም አደረም ፍሬው ያለ ጥርጥር ደርሶ ይበሉታል ማለት ነው። በጣም ከምወደው እንስሳት ውስጥ አንዱ ሽኮኮ ወይንም አገስ በእንግሊዘኛው ሃኒ ባጀር የሚሉት እንስሳ አለ እና ማር በጣም ስለሚወድ የማር ሽኮኮ ብሎ ይጠሩታል እና ዘውትር ምግብ ፍለጋ ሩጫ ላይ ነው ያለው ሽኮኮ። በቀን በግምት እስከ 50 ኪሎ ሜትር ይጓዛል ይላሉ። ምንም አይነት ፍርሃት የሚባል ነገር አያውቀውም። በቃ ሽኮኮ ማለት በጣም ትንሽ እንደው ከድመት ትንሽ ነው ከፍ የሚለው ማለት ወይ እኩል ነው። አጋጣሚው ግን ረዘም ያለ ነው። እባብ ካገኘ ግጥም አድርጎ ይበላል። እባብ እኮ ይዞት እባብ ነክሶት እባቡን ገሎ መርዙ ውስጡ ሲገባ በመተኛት ብቻ ይቋቋመዋል። ከዛ ተነስቶ ራቱን ይበላል። በጥቃት መከላከያ ዋናው መሳሪያው ክፉ ጠረን አለው። ስለዚህ ማንም አይደፍረውም። አንበሳ አይደፍረውም። ተራማጅ እንስሳ ነው። በቃ ልክ እንደ ጉንዳን ታታሪ ነው። ግን ያው ጉንዳን ደስ የሚለው በህብረት ነው የሚሰሩት። ሽኮኮ ያው ብቻውን ነው። የሚገርመው ይላል አንዳንዴ እንማራለን ግን አናውቅም፣ ወይንም እንማራለን እንጂ አንለወጥም። ምክንያቱም ድርጊት ስለሚያስፈልገው ማለት ነው። በድርጊት ካልተደገፈ የምናውቀው ነገር ምንም አይጠቅምም ማለት ነው። ስለዚህ ካላደረግን ብንማርም አናውቅም። ስለዚህ እርምጃ ስንወስድ ወደ ስኬት የሚያደርሰንን ሁሉንም አይነት ነገሮች በውስጣችን እናነቃቃለን ማለት ነው። ያ በውስጥም በውጭ ያቱ ድርጊታችንን አይተው ሰዎች ሊረዱን ይመጣሉ ማለት ነው። ስለዚህ ደፍረን ወደ ሜዳው መግባት አለብን ማለት ነው። ስንሰራ ሰዎች ለዓላማችን የቆምን እንደሆንን በሚገባ ይረዳሉ። ለምን ብትሉ ሰዎች ነቅተው ትኩረታቸውን ይቸሩናል ማለት ነው። ስለዚህ ያሰብነውን በፍጥነት ተግባራዊ ስናደርግ ያንን ፍሬ እንበላለን ማለት ነው። እመኑኝ ነው የምላችሁ፣ ለምትፈልጉት ወይንም በቋሚነትና በጽናት የምናስበውን ነገር ወደኛ ለመማረክ አእምሯችን ከፍተኛ የስበት ማዕከል እንደሆነ መርሳት የለብንም እና አእምሯችን ተወዳዳሪ የሌለው ኃይለኛ ማግኔት ነው። ስለዚህ የሚረዱንን ሰዎች ፈጣሪ ወደኛ በተአምራዊ መንገድ ያቀርብልናል። ለምን ብትሉ ተመሳሳይ ግቦች ስላላቸው በሐሳብ እንጣጣማለን ማለት ነው። በሐሳብ ስንጣጣም ደግሞ እንማረካቸዋለን ማለት ነው። መጽሐፍትን ከማንበብና ከማዳመጥ በላይ ደግሞ ወደ ድርጊት ስንቀይረው እና ከህይወት ተሞክሯችን ጋር ጎን ለጎን ስናስኬደው የዛኔ ውጤቱ እንዴት በተሻለ ወይንም በብቃትና በፍጥነት ስኬታማ ሆኖ እንደሚከናወን በቀላሉ መመልከት እንችላለን ማለት ነው። የዛኔ በጣም የሚገርመው እርምጃ ስንወስድ ኢቭን አንብበን በቲዮሪ ግራ የሚያጋቡን ነገሮች ግልጽ አድርጎ ነው የሚያሳየን ስራው ስንገባ ማለት ነው። ይሄ ደግሞ በሚገባ የታወቀ ነው። ስለዚህ እናስባለን፣ ከዛ ያሰብነውን በድርጊት ተግባራዊ እናደርጋለን። ከዛ የሚደግፉንና የሚያበረታቱንን ሌሎች ሰዎች እንስባለን፣ እንማርካለን ማለት ነው። ስለዚህ እርምጃ ስለወሰድን የዛኔ ሁሉም መልካም ነገር በእኛ አቅጣጫ መፍሰስ መጓዝ ይጀምራሉ ማለት ነው። ይህ ዓለም ታውቃላችሁ ሚዛናዊ ስላልሆነ ከተግባር ጋር የሚመጡ መሰናክሎችና ፈተና አይቀሬ ነው እና ቅድም በመግቢያዬ እንደገለጽኩላችሁ እንደምታውቁት ዛሬ እናት ሀገራችን ኢትዮጵያ በዚህ በአባይ ጉዳይና በውስጡ ባለው የፖለቲካ ግጭት ማለት ነው የገባችበት ፈተና እጅግ በጣም ለእናንተ የተደበቀም አይደለም። እጅግ በጣም ለኔ በጣም አሪፍ ምሳሌ ነው ማለት ይችላል። ምክንያቱም ኒውተን እንዳለው ለእያንዳንዱ ድርጊት እኩልና ተቃራኒ አጸፋዊ መልስ አለው ብሏል። ስለዚህ ፈተና በዛ ብለን ተስፋ መቁረጥ ድርጊታችንን ካቆምን የዛኔ እድገትና ግንባታ አብሮ ይቆማል ማለት ነው። ስለዚህ የፈለገ ቢሆን ተስፋ መቁረጥ የለብንም ምንም ነገር ቢመጣብን ማለት ነው። እና ከምንም ነገር በላይ አሸናፊዎች ከተሸናፊዎች የሚለዩበት ነገር ቢኖር
አሸናፊዎች መደረግ ያለበትን ያደርጋሉ። አሸናፊዎች ተነስተው መወሰድ ያለባቸውን እርምጃዎች ይወስዳሉ። አንዴ እቅድ ካዘጋጁ በኋላ ወደ እንቅስቃሴ ውስጥ ወደ ድርጊት ውስጥ ይገባሉ። በቃ ይጀምራሉ ድርጊቱ። ምክንያት አያቀርቡም። ያለ ቅድመ ሁኔታ በአስቸኳይ ምንም እንኳን በትክክል ባጀምሩትም ከስህተታቸው በመማር ወይም ስህተታቸውን ትምህርት ያደርጋሉ እዚህ እና እስከ መጨረሻው ድረስ አስፈላጊ እርምጃዎች እና እርምጃ በመውሰድ ያለማቋረጥ ይቀጥላሉ ማለት ነው እና በጽናት ስለሚሰሩ ውጤታቸው ከጀመሩበት የበለጠና በተሻለ ሁኔታ ሆኖ ያገኙታል ማለት ነው እና እስካሁን በህይወት ተሞክሬ ያየሁት ነገርና ካነበብኳቸው መጽሐፎች እውነት ለመናገር ያንን በተጨባጭ አግኝቻለሁ፣ አረጋግጫለሁ ማለት ይችላል። ምክንያቱም ያንን ደግሞ በሚገባ የኢትዮጵያ ህዝብ በተግባሩ አሳይቷል። እሺ ናፖሊዮን ሂል እንዳለው አሸናፊዎች በወሬ ሳይሆን በተግባር ነው የሚያሳዩት ብሏል። እሺ አክሎም አሸናፊዎች ትክክለኛ ዓላማን ያዳብራሉ፣ በተግባር ከነሱ ጋር ተመሳሳይ ህልም ያላቸው ትጉ ሰዎች በመማረክ ያደራጃሉ። በተግባር ፈጣሪ እንዲረዳቸው በእምነት ይጠይቃሉ። ትኩረታቸውን፣ ደስታቸውን፣ ሀዘናቸውን ይቆጣጠራሉ። እዚህ ጊዜያቸውንና ነዋያቸውን ይቆጣጠራሉ። ከዛ የሚፈልጉትን እቅድ ኢላማ በማድረግ ማከናወንና መፈጸም ይችላሉ ማለት ነው። ሲምፕሊ ይሄ በጣም ደስ የሚለው እሱ ነው እና ከኛ የሚጠበቀው ማንበብ የምንወድ ከሆነ ማለት ነው ከመጽሐፉ ጋር ተዋውቀን እስከምናነበው ድረስ ማለት ነው። በተለይ የምናነበው ከምንፈልገው ወይንም ከምናደርገው ነገር ጋር የሚሄድ ከሆነ ማንበባችንን በሚገባ መቀጠል አለብን ማለት ነው። ምክንያቱም ትክክለኛው መጽሐፍ ወይንም ህይወት ቀያሪ መጽሐፍ የትኛው መጽሐፍ እንደሆነ ለማወቅ መቀየር፣ መለወጥ እፈልጋለሁ ባልነው ልምድ ውስጥ ወይንም ዘርፍ ውስጥ ያሉትን መጽሐፎች በጽናት ማንበብ አለብን። ምክንያቱም ስታውቅ ታውቃለህ የሚባል አነጋገር አለ። እዚህ የምናነበው የትኛው መጽሐፍ ህይወታችንን እንደሚቀይረው አናውቅም። ስለዚህ ሆን ብለን መጽሐፉን ካነበብን በኋላ እውቀቱን በእርምጃ ወይንም በድርጊት ላይ በመዋል ተግባራዊ ማድረግ አለብን እንዲሰራ ማለት ነው። አዘርዋይስ እውቀቱ ነው የሚቀመጠው ማለት ነው። ምንም ነገር አይከሰትም። እርምጃ መውሰድ ስንጀምር ግን ጠንካራ መሰረት ስላለን ማለት ነው ከዛ ቢገፉንም አንወድቅም ማለት ነው። እሺ በተለይ ለእውነት የቆምን ከሆነ ያለ ጥርጥር እናሸንፋለን። እሺ በጣም የሚገርመው ነገር ሌላው አይ ቲንክ ከኢትዮጵያ ሌላ ላይ ምርጡ ምሳሌ ስለ ተግባር ስናወራ የጥቁር አሜሪካኖች ታሪክን ስናይ ካለፉት 400 ዓመታት እስካሁን ያለውን ባጭሩ ጠቅለል አድርገን ስንቃኝ ማለት ነው በጣም የሚገርመው ጥቁር አሜሪካኖች በባርነት ከእናት አህጉራቸው አፍሪካ ወደ አሜሪካ ባልፈለጉት መንገድ በግዳጅ ተወስደው ከዛም አልፎ ሰው ላይ የማይገባ አስነዋሪ ፍዳና መከራና ስቃይ ሞት ደርሶባቸው ትምህርት ብትሉ ማንነታቸውን ብትሉ ሰውነታቸውን ብትሉ ሁሉ ነገር ተነጥቀው ይህ ሁሉ ሲሆን አሜሪካን የምትመራበት ህገ መንግስት የሰዎችን እኩልነት በጽሁፍ ያረጋግጣል። ግን ለነጮች ነው ብቻ እንጂ ያው ለጥቁሮች ያው ነው እና ዛሬም እንደምታውቁት አፍሪካ ላይ የሚያደርጉት በእጃዙር ይሄንን ነው። ኤኒዌይስ ከዛ ከ150 ዓመት በኋላ ዛሬ ያለችውን የተባበሩትን የአሜሪካን ግዛቶች ለመፍጠር አብርሃም ሊንከን ለመሪነት ተመርጠው የባሪያ አሳዳሪ የሆኑትን ግዛቶች ጋር የእርስ በርስ ጦርነት ጀመሩ ማለት ነው እና ሊንከን ጥቁሮች በውጊያ እንዲረዷቸው ጠየቁ። ከዛ ጥቁሮቹ ያቀረቡት የድርድር አቋም ጦርነቱ በድል ከተጠናቀቀ ነፃነታቸውን እንዲያውጅላቸው ተስማምተው ለነፃነታቸው ታገሉ ማለት ነው። እንደዛም ሆኖ ግን ፈተናቸው ሲበዛ ከዩሮፕ
ለመጡ አዲስ ዳያስፖራዎች የአሜሪካን መንግስት መሬት ሲሰጣቸው፣ ለምሳሌ ለአይሪሾች ብዙ ጊዜ አይሪሾች የፖሊስ ውስጥ ነው ያሉት፣ ጣሊያኖች በመሐንዲስና ወይንም በኮንስትራክሽን ነው ያሉት። ለምሳሌ ነው ብላችሁ ኤኒዌይስ እንደምታውቁት ያው ሊንከንን እንደው ራሱ የስራ ጊዜያቸውን ሳይጨርሱ ነው የገደሏቸው እና እሳቸው ከተገደሉ በኋላ ግን ከሊንከን በኋላ የመጡ የአሜሪካን መሪዎች ጥቁሮችን ያለ ክፍያ፣ ያለ መሬት፣ ያለ ትምህርት እንዳያርሱ፣ እንዳያፍሱ፣ እንዳይሰሩ አድርገው ባዶ ሜዳ ላይ እዚህ የነጮቹ ዳያስፖራ ሲመጣ መሬት ተሰጥቶት ነው። ጥቁሩ እዚያ 150 ሜትር የተቀመጠ ግን መሬት ሳይሰጠው ነው መሬት ለቀቀው። ከዛ የዘረኝነት አፓርታይድ በማዋቀር ሆም ብለው ነጮቹ በእጅ አዙር ባሪያነት በድጋሚ ገዟቸው ለሌላ 100 ዓመት። ከዛም ከ100 ዓመት በኋላ ነጮቹ እንደገና ነጮቹ አሜሪካኖች ማለት ነው ዩሮፓውያኖቹም ጭምር በሁለተኛ የዓለም ጦርነት ከዛም በኮሪያ ከዛም በቪየትናም ከዛም በኢራቅ ከዛም በአፍጋኒስታን ዋር ዓለምን ሲያምሱ ከርመዋል። እንደምታውቁት ግን ከሁለተኛ የዓለም ጦርነት በኋላና ከቪየትናም ዋር በኋላ ነው ጥቁር አሜሪካኖች ለግዳጅ ሲጠየቁ የዛኔ ሲቪል ራይት ተብሎ ከዛ በኋላ ነፃነታቸውን ያወጁት። ምክንያቱም የአሜሪካን ጥቁሮች በውትድርና እንዲሰለፉ እና ሀገራቸውን እንዲረዱ በድጋሚ ከነጮቹ በእርዳታ ተጠየቁ። ስለዚህ ጥቁሮቹም የዛኔ በመካከላቸው ያለው ልዩነት ሰፋ አድርገው ሳይፈጥሩ ተባብረው ዳግም ነፃነታቸውና መብታቸው እንዲከበርላቸው በድጋሚ መደራደር ነበረባቸው ማለት ነው። ስለዚህ በጣም የሚገርማችሁ አሁንም ድረስ ቢደራደሩም ድርጊታቸውና በወሰዱት እርምጃ መሰረት ዛሬ ከፍተኛ ተጽዕኖ ፈጣሪዎች ሆነዋል ጥቁር አሜሪካኖች። ከዛም አልፈው የአፍሪካ ስደተኞች አሜሪካ እንዲመጡና በነፃነት እንዲኖሩ ከፍተኛ ሚና በድርጊታቸው ከፍለዋል፣ ተጫውተዋል። ከፍተኛ ሚና። ከዛም አልፈው ብላክ ፕሬዚዳንት፣ ብላክ ቫይስ ፕሬዚዳንት ራሱ አሜሪካን ውስጥ እንዲኖር አድርገዋል። እና ብዙ ማብራሪያ ውስጥ ሳልገባ ከጥንት ጀምሮ እንደ ጥቁሮች የሚቀዳ ህብረተሰብ የለም። ከጥንት ጀምሮ ያ ሀቅ ነው። ዛሬ ማንኛውም በሙዚቃቸው ይቀዳሉ፣ በሚያደርጉት ነገር ይቀዳሉ። ብዙ ነገር ነው የሚቀዱት። ይሄ የታወቀ ነገር ነው። እኛ እንቀዳለን ጥቁሮች፣ እኛ ስንባል በአጠቃላይ ማለት ነው። ስለዚህ ነጥቤ ምንድን ነው? እርምጃ እስክንወስድ ድረስ ምንም ነገር አይከሰትም። ስለዚህ ድፈሩና እርምጃ ውሰዱ ነው የሚለን ጸሐፊዎቹ፣ አስተማሪዎቻችን ማለት ነው። እና የምትፈልጉት ነገር ከሆነና በሀሳብና በስሜት ከተገናኘ ድርጊት ብቻ ነው ከስኬት የሚያደርሰው። አለቀ። ስለዚህ ማድረግ አለብን ማለት ነው። ቴክ አክሽን ይሉናል በቃ። ስለዚህ እና ሐዋርያው ቅዱስ ጳውሎስ እንዳለው እንግዲህ በእኛ ላይ የሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ያድርግልን እያልኩኝ እንግዲህ ያነበብነውን ያደመጥነውን በልቦናችን ያሳድርብን እያልኩኝ እና ለዛሬ ይህን ካካፈልኳችሁ ለሚቀጥለው ሳምንት በሌላ መጽሐፍ እስከምንገናኝ ድረስ አስተያየታችሁን ጣል አድርጉልኝ። ያው ኮመንት፣ ላይክ፣ ሼር እና ሰብስክራይብ በማድረግ ወይንም ማድረግን እንዳረሱ አመሰግናለሁ። ደህና ሰንብቱ። እግዚአብሔር ይስጥልኝ።